የኢትዮጵያ ታሪክ እንደ ህወሓት ኢህአዴግ ሀገር ሸጦ የሚያውቅ ሀገረ መንግስት የሚሆን ስርዓት ባላባት የሚሆን ገዢ ኖሮ አያውቅ። ስለ ወደብ ልናወራ አይደል? በ1869 በጁሴፔ ሳፔቶ እና በአባ ማቲያስ የሚመራ የጣሊያን የሚሽነሪ ቡድን አፋር ደረሰ። በወቅቱ የአፋር ሱልጣኔት የነበረውን ኢብራሂም ተወዳጅተው ዘመድ መስለው ቤተሰብ ሆነው የአውሮፓ ምርት የሆኑትን ውጤት የሆኑትን ጫማው፣ ሽቶ፣ አልባሳቱ ሳይቀር በስጦታ ያዥጎደጎዱ ሌት ቤታቸው መለስ ቀለስ እያሉ ዘመድ ሆኗቸውና እባክዎትን እንዲያው እዚህ ስንመጣ ምናርፍበት ቤት ያስፈልገናል፣ ቤት የምንሰራበት እንደው ትንሽ ሙዳ መሬት ቢሰጡን ብለው እጅ ነስተው ጠይቃሉ። ሰው ወዳዱ የአፋሩ ሱልጣን ኢብራሂም አላቅማሙም። ተዛመድንም አይደል ብለው የቀረበላቸውን እንደ አማራጭ 8,000 ሊሬ ተቀብለው አሰብ ወደቡ አካባቢ ያለውን መሬት ሸጡላቸው። ግን እነሱ እያታለሏቸው እያጭበረበሯቸው ክህደት እያሰሯቸው ነገ የሚያልሙትን አሰብን ለመውሰድ እያሰቡ መሆኑን አልገባቸው እንጂማ አፋር በሀገሩ መች ይታማል። ያዝ ይህን ታሪክ ልንገርህ። ቅኝ ልገዛህ ነው፣ አገርህን አምጣ እና ስገድ የኔ ነህ ሲባል አፋር መልስ አለው። ከሰገባው ጊሊዮን ለማውጣት ቅንጣት ታክል አይፈጅበትም። 1875 በዋርነር ሙዚንገር የሚመራ የግብጽ ጦር አፋሩን ወሮ ነበር። በወቅቱ ግብጽ ኢትዮጵያን በተለያዩ 3 አቅጣጫዎች ወራ ነበር። ከ3ቱ አቅጣጫዎች ውስጥ በ2ቱ አቅጣጫዎች የጦር ጀነራሎችን ከሌላ አገር ስመጥር የሆኑ ጀነራሎችን ሁሉ ገዝታ ነበር ያሰለፈችው። እንግዲህ ዋርነር ሙዚንገር አንዱ ነው አፋርን የከበበው ወይም የወረረው። 400 ጦር ነበረው። አፋሮቹ ታዲያ ወራሪዎቹን በፍቅር ወይም አታሉ ወይም ወዳጁ ነው ስላልነበር የመጡት አገርን አሳልፎ አልሰጠም። በወቅቱ ሱልጣኔት የነበረው መሐመድ አንፍሬ ብሎ የመጣውን 400 ጦር ጭጭ ምጭጭ አድርጎ ለወሬ ነጋሪ ሳያስቀር በሙሉ ነው የደመሰሷቸው። Enclosed in all sides by their enemy of religion, the Ethiopians slept for thousands of years, forgetful of the world for whom they were forgotten. The role in the fall of Roman Empire በሚለው መጽሐፋቸው ይሄንን ያሉት የታሪክ ጸሐፊው ኤድዋርድ ጊቦን ናቸው። ይህንን ያሉት ያ ከዓለም 4 ሀያላን መንግስታት ውስጥ አንዱ የነበረው የኢትዮጵያ ታላቁ ስልጣኔ የአክሱም ስልጣኔ አሽቆልቁሎ ከነበርንበት ከምንጠራበት ኢኮኖሚያችን በንግድ ይመራበት የነበረው የአክሱም ስልጣኔ በወርቅ በብር በነሐስ ሳንቲሞች ለግብይት ይጠቀም የነበረው ያ ታላቅ ስልጣኔ በ702 በአረቦች ወረራ አዶሊስ ወደብ ድምጥማጡ ሲጠፋ ወደቀ። ከዛ ስልጣኔ ወደ ታች ወርደን ድንቁርናችን ተመልሶ ያ በአሞሌ ጨው መገበያየት ዳግም ጀመር። ይህንን ያየ ጊዜ ነው ኤድዋርድ ጊቦን እንዲህ ብሎ የጻፈው ለ1000 ዓመት አሸለቡ አለን። አሉ ደግሞ የሀገራችን ማንነት ታላቅነት ስንነግራቸው የሚቆረቁራቸው የለም ኢትዮጵያ በታሪኳ የወደብ ተጠቃሚ ሆና አታውቅም፣ አክሱምም ያክሱም ነው፣ ፑንትም ዳማትም እያሉ ያወሩናል። እነ ኤድዋርድ ጊቦን እንኳን የአክሱም ስልጣኔ የኢትዮጵያ ስልጣኔ እያሉ ነው የጻፉት። ለውጭ ወራሪዎች እውቅና የሚሰጡት የእኛዎቹ ባንዶቹ ግን የኢትዮጵያ ስልጣኔ ሳይሆን የአክሱም ስልጣኔ ነው ይሏቸዋል። እዛ መቋዲሾ ድረስ ያቺ አፍሪካ ቀንዷ ድረስ እዛ ድረስ እኮ የኢትዮጵያ ክልል ነበር ስትሏቸው አይ የፑንት ነው፣ አይ በዳማት ነው እንዴ
የሀገረ መንግስት ስም በተቀያየረ ቁጥር የሀገሪቱን ስም መርሳትና ማስወገድ ያስተማራችሁ ማን ነው? እኔ የምለው በመሆኑ በእኛ ዘመን ራሱ እንዲህ ብላችሁ የምትከራከሩን ሰዎች በፓርላማ ሳይቀር ኩሽ ትባል ሀገሪቱ ተብሎ ጥያቄ ሲነሳ አልሰማችሁም? ታዲያ የሀገረ መንግስት ስም በተቀያየረ ቁጥር የሀገሪቱን አንድነትና ማንነት የማይቀበል ትውልድ እንዴት ነው ያፈራ ነው? ልክ እንደ ወራሪዎቹ፣ ልክ እንደ ቅኝ ገዢዎቹ እውቅናዋን ለመንፈግ ትጣጣራላችሁ፣ ግን አይሳካም። አሁን ኢትዮጵያ አሰብንም ባህረ ነጋሽ መረብ ምላሽንም ትናንት ደግሞ ሞቃዲሾንም ዘይላ ወደብ ድረስ የራሷ ነበር። አስተዳድረዋለች፣ መርተዋለች። ከዓለም ሀያላን ሀገራት ተርታም ተሰልፋበታለች። እንቀጥላለን። አሰብን እንዴት እንዳጣን እንተርከዋል።